እንደ ሻምበል ያሉ ሲዛነፉ ሲቀደዱ እንሰፋቸው። ሰላም አሉ ማዘር። ሰላም ይንሳ። እንዴ ምን አረኩኝ? ለምንድን ነው የቤት ኪራይን በወቅቱ ማከፍለው? ስናጠፋ ቆንጥጡ፣ ስንሳሳት ገጽጹን፣ ኮርኩሙን ምናምን አሉ። ወደ ኋላ እየቀረን ነው። እውነቴን ቀልጣፋ አሰራር አለ። ዘመነኛ ሁን እንጂ ወንድሜ። ይህ አይሲትን ቢሮ ቃማሳ ወስከት ካሮዝ የተራ ነው የገዛዋት። በ50 ብር ተከራክረን በምን እንዳሳመነኝ ታውቃለህ? ሻጩ የፈለከውን ቦታ ጠይቀው ይዞ ይሄዳል። ምንድነው? ሌባ ነህ? ምን ነው ፈራሽ እንዴ? አራው ድረሱልኝ። ሰላም አሉ ማዘር። ሰላም ይንሳ። እንዴ ምን አረኩኝ? ለምንድን ነው የቤት ኪራይን በወቅቱ ማከፍለው? አይደለም እኮ ማዘር፣ ደሞዝ ስላልወጣ ነው። ደሞዝ ሲወጣ ከፍሎታለሁ። ያንተ ደሞዝ አወጣምና እኔ ማማዝናሽ በራም መሞት አለብኝ። የቤት ኪራይን ነገ ባስጠኝ ከዚህ ቤት መንቀሬ ነው ማስወጣ። ምንድነው ማዘር፣ የቤት ኪራይ 2 ቀን አለፈ ብሎ እንደዚህ የሚያደርጉኝ? እንደውም እቃዎቼን በሙሉ ሰብስቤ ዛሬውን እወጣለሁ። እቃዎቼን አላለ በ10 ብር ወዛ አዳራሽ ሸክም የመጣውን እቃ ባሱ ሲጭኖ እንደመጣ ሰው እቃዎቼን ስትላት ታፍራቅ እንቧ። ምንድነው? ሌባ ነህ? ምን ነው ፈራሽ እንዴ? አራው ድረሱልኝ። የሰው አለ ፈራሽኝ አላለም። ታዲያ ለምን ትጮያለሽ? አራው ድረሱልኝ ብዬ ብስጮኩኝ ከዚህ በኋላ ብጮይ እገልሻለሁ። ደግሞ ታስፈራራኛለህ። ሌባ ሌባ ብዬ ነው የምጫወው። ታንቺ ሴትዮ እንደውም አናዳልከኝ። አሬ ሰው አለ ብዬ ልጫው ነው። አሬ ሰው አለ ድረሱልኝ። ማንም የለም እንዴ? እንደውም ያሽ እሺ፣ ወይዘሮ ማማ ዝናሽ ሲልሽን እንዳየው ከሆነ እንግሊዝኛ በጣም እንደሚችና ፐርፌክት እንደሆነሽ ያሳያል። አዎ እችላለሁ። የስ ለአንድ ደቂቃ እንግሊዝኛ ካወራሽልኝ ደሞዝሽን 10,000 ብር አደርግልሻለሁ። 10,000? የምርህን ነው? ማልልኝ። ችግር የለውም። ስለ ቤተሰቦችሽ ንገሪኝ። ዩር ፋሚሊ። እሺ ዝግጁ ነኝ። ደቂቃውን አስጀምሬዋለሁ። ማይ ፋዘር ዴድ። ይቅርታ፣ ፈጣሪ ማረው። አሚን። ይቅርታ አባዬ። ፈጣሪ አሁን በ600 ብር ቤንዚን እየገዛ ምን አይነት ኑሮ ነው የምንኖረው? ቤንዚንማ በዚሁ ከቀጠለ ኖር ናታ። እንደው ቀብር ረፈደብን። በዋጃጅ የሚሸኘን አንድ ሰው እንጣ። ኧረ እንደውም ይኸው የጎረቤታችን መጣች። እሷ ተደርሰናለች። እንደውም ገላገለች። ኧረ እንደው አቁሚልን ያጅ እንደ ተገላገል። አውፍ ተገላገል። ውይ ጎረቤታችን ይኸው ቀብር ረፍዶብን። ሊፍት ስጭን፣ አድርሽን፣ ሸኝን። በእናትሽ ሸኙኝ። አው እባክሽ ብር አላዝንም፣ ሸኝን። እሺ አሁን ልሸኛችሁ። ኑ እሸኛችኋለሁ። ያ ሸኛችሁ ለቅሶ ቤት ሰራችልን። ከበሉ በኋላ መውረድ ከባድ ነው። ስናጠፋ ቆንጥጡ፣ ስንሳሳት ገጽጹን፣ ኮርኩሙን ምናምን አሉ። ከዚህ በኋላ ዳኝተን ሳይሆን መርምረን ነው ምንዳኘው። በሸማቾች በኩል የሚመጣ ማንኛውም ነገር በእኩልነትና በፍትሃዊነት ነው ለሁሉም ሰው የሚከፋፈለው። ምን አለፈ ማለት የቀራቸው ከዚህ በኋላ አድራችን ቀባሪ ብቻ ሳይሆን አስተማሚ ነው የሚሆነው። ሲቀብርም መቅበር ብቻ ሳይሆን እስከ ሰማይ ቤት በተቻለ መጠን የትራንስፖርት ሁኔታው እናመቻቻለን። ትራንስፖርት ብቻ ሳይሆን ገነት የሚገባበትን መንገድ ሁሉ እንፈጥራለን። ካልሆነ እንደው አልገባ ካለው ሁሉ ይዘነው እንመለሳለን ማለት እኮ ነው። ይሄን አሉ። ህዝብ ጠየቅ። ለምን ጠየቅ ካልክ መልሱ ቀላል። ማን ቃል ግቡ ማን አውሩ አላችሁ። ሌላ አይደለም። የመካካዳችን ያለመተማመናችን ምክንያት ያወራነውና የምናደርገው ነገር ተለያይቶ እምነት ተራ ነገር፣ መተማመን ውዳቂ ነገር ነው። የዚህ ሰፈርን የብልጣ ብልጥነት ታሪክ ላሳይ። የቀበሯንና የጅቡን ወጋ ታቆል ተረሱ።
ተስማምተው በወዳጅነት አደን ይወጡት አደን ወጣው የሚታደን ነገር ሲያጡ ደክሟቸው ዛፍ ስር ቁጭ አሉ ቀበሮና ጅቦ የተኛ ቀበሮ ብድግ ስትል ከሩቅ አሞራ ታያለች አሃ አዛጋው ነገር አለ ብላ ስትል አንበሳ በልቶት የተረፈ የሚዳቆ ግር ታገኛለች ዞር ብላሳ አሞራ ሆድቃ ላይ አይ እነዚህ ጅሎች ብላ ልክ ይዛል ትሄድ ስትል አያጅቦ ነቅ ዛሬ መፍጠር አለብኝ ብላ ወደሷ ጋር ተኝታ አብራው ተንጋላተኛችና ደመናውን ይያይሽ አያጅቦ ይሄን የደመና ጮማ አይተዋል አለች ሲላ ላጥ ብላ ዛፍ ላይ ወጣ እየጎመጠች አቤት ጮማ አወይ ጮማ ስትል ጅብ አንቺ ገብጋባ ትንሽ እንኳን አጥይልኝ ማለት ምን እንዴት ራስ ወዳድ ነሽ ብለ ገመትከኝ ግማሽማ አልሰጥም ናውጣ እኔ ስለጠገብኩ መውረድ አልችልም አለች ወደ ኋላ እየቀረን ነው እውነቴን ቀልጣፋ አሰራራ ለከ ዘመነኛ ሁን እንጂ ወንድሜ ይሄ አይንትን ቢሮ መሰለፍ መንጋጋት ቀርቷል ድሮ ከለውጡ ጋር ተጓዝ ስልከን አውጣ 00 ዲጂ ብለላ አጭር ጽሁፍ ማለት ዲጂ ማለት ደንበኛ ገዳይ ማለት ይሄ መልእክት የሚገባው የት ነው የጉዳይ ገዳይ ዴስክ ጋር ልክ 00 ዲጂ ብለ ልከል ምርጫ ይመጣል እዛው ስልክ ላይ ለመታወቂያ 1 ቁጥር ለተለያዩ ዝውውሮች 2 ቁጥር ለሰነድና መሰል ቁጥሮች 3 ቁጥር ይጫኑ ይላል ምትፈልገውን ትጫናለ የክፍያ ፓኬጁን ይነግራል ከዛ ከክፍያው በኋላ እታች ለስራ ማስኬጃ ቅልጥፍና የኮከብ ምልክት ለቦነስና ስጦታ መንሰላል ይላል መርጣት ነካለ በቃ ሪሲት ይዘ እንደ ድሮ አትንጋጋ ሪሲት ይዘ ቴክኖሎጂ እንትን በሞባይል ባንኪንግ ሴንድ ስክሪንሻት አረግና ተለካለ በቃ ከዛ በኋላ ጉዳይን አይደል የፈለከው እቤት እጅ ላይ ተፈጽሞ ቁጭ እባካችሁ ባለ ጉዳዮች እባካችሁ ወዳለፈው ስርዓትና አስተዳደር አትመልሱ ጫማ አስተዋስከት ካሮል የተራ ነው የገዛዋት በ50 ብር ተከራክረን በምን እንዳሳመነኝ ታውቃለህ ሻጩ የፈለከውን ቦታ ጠይቀው ይዞ ይሄዳል አለ አንዱ እንደኔ አይነት ጫማ የገዛ ሰውዬ ምርር ብሎ ጫማ ሻጩ ጋር ይዞለት ሄደ ጎበዝ ጫማው እኮ ሳልፈልግ ይዞኝ ይሄድ አስቸገረኝ አለው በቃ እሰራው አለ ጫማውን አስሮት በባዶ እግሩ መሄድ ጀመረ የጨለማ ውጤት እንዲህ ነው ጨለማ ማሸነፍ ካልቻልክ ብርሃንን ትሰጥና ከጨለማ ጋር ትጓዛለህ ባላስቸገረ እየጠጣ እኩለ ሌሊት ነው የሚመጣው ሚስት መረረ ብሏት በቃ መጠጥ ነው አይደል የሚያስቆየ ብላ እቤት ውስጥ ባር ሰራች እንዴ በየአይነቱ መጠጥ ደረደረች በቃ ከዚህ በኋላ መጠጥ እንትና እቤት ጠጣለች የመጀመሪያ ቀን ከስራ ወጣ ወደ ቤት ባሩ ላይ ቁጭ ብሎ መጠጥ ጀመረ ድብ እኩለ ሌሊት ሆነላ ብድግ ብሎ ባሉ ደህና ደሩ ቤተሰቡንና ልጆቹ ሚስት ግራ ገብቷት ምን ውዴ ምን ነው ስትለው ቤትን ቀይር እንጂ ሰው የበሸበ የጠጣበት አያድርማል እንደውም እመነኝ ይሄ ሰውዬ መሃል ላይ የሚስቱን ስልክ ሁሉ ተቀብሏል ሌላ ሴት መስላው አንዱ የህዝብ ትራንስፖርት ማመላለሻ ሹፌር ህዝቡን እያገለገለ እየሄደ በድንገት መንገድ ላይ ኋላ ውድ መኪና ክላክስ ያደረገ እዛ ያው የህዝብ ሹፌሩ ወደ ጎን አረገና እንደዚህ እንዲደርበው እለፋለሁ እናቴ ክላክሱን ሊያቋርጡት ሲያደርግ ያው ሰፊው ህዝብ ሲጨንቀው ጥግ ይዞ አይደል ቆሞ የሚያሳልፈው ጥግ ያዘና እለፋለሁ እናቴ
ካለፈ በኋላ የህዝብ ትራንስፖርቱ ሊሄድ ሲል ዘጋበትና መንገድ ሹፌሩን አሳሰረው ሰው ከሱ ምን ቢሆን ጥሩ የእገሌ ወረዳ ኃላፊ ወደ ልማት ቦታ አቅጣጫ ለመስጠትና መመሪያ ለማስተላለፍ ሲሄዱ ከልማት በማደናቀፍ ነው በማስተጓጉል እና ሰፊው ህዝብ ሲያስተጓጉል ማለት እና ሰፊው ህዝብ ከፍተኛ ነው የመስተጓጎል ልምድ ነው ያለ ሹመኞቻችን አይታችኋል ፍጥነታቸው ሽው ሰዓት የላቸው ጥላው ሄደዋል እኮ በሀብት መንገድ ማለት ጸረ ለውጥ ብሎ ስብሰባውን አያሳምፀው ደፈው በቀበሌውና የድሩ የመጨረሻ ስብሰባ ላይ የመካፈል እድል ገጥሞኝ ነበር በመጀመሪያ አጀንዳውን ስሰማ ከድራችን ዳኛ ሻምበል መሆኑን ሁሉ ተጠራጥሬ ነበር አጀንዳውን ሲያነብ ጉሮሮን ጠረገና እዚህ ሰፈር ውስጥ ረጅም ጊዜ አብረን ኖረናል በጋራ በልተናል በጋራ ጠጥተናል ታዲያ እንዴት አሁን የጋራ የሆነ ምልክት እናጣለን ስለዚህ የጋራ የሆነ አርማ ሊኖረን ያስፈልጋል ተሰብሳቢዎች እናንተ የጋራ ነዋሪዎች ናችሁና ይወክለናል የምትሉትን አርማ እዚያ ካፍሉናል ሰፊው ያሰፈር ህዝብ ተነሳለ ሐሳቡን ማንሳት መጣል ጀመረ አንዱ ብድግ ብሎ እኛንም ይወክለን አህያ ነው አህያ አርጉል የቱን ዱላ ነው ያልቻ የትኛው ኮርቻስ ነው በጫንቃዎቻችን ላይ ያልተጫነ የቱስ ገመር ነው እንዳንሄድ በእግሮቻችን ላይ እንዳናወራ ባፋችን ላይ ሉጋም ያለ የናንተን የድር ስራ አስፈጻሚ ኮሚቴዎች አጉል ንትርክና ትርክት በመስማት ያተረፍነው ትልቅ ጆሮ ብቻ ነው አይደል አለስ ይሄን ትልቅ ጆሮ ቀንድ ነው ብላችሁ አይደለም እንደ ከማንም ኮርማ ጋር ግንባር ያላችሁ አጋጣማችሁን ስለዚህ አያርጉን አይልም ጎረቤቱ የዚሁ ሰው የጎረቤት ቀጠላ ማውን ነገር ነው ይሄ ብሎ ተነሳል ማውን ነገር ነው ጎበስ እኛንም ይወክለን ግመል ነው ጎረቤትየው ደንደት ሲባል ስንት ዘመን ሙሉ አይደል እንደ እንባችንን ያፈሰስንና ያለቀስን ላራጆችና ለበላቶቻችን አንገታችንን ስንሰጥ ይኖር ነው ታዲያስ የማንም በአቅም ያነሰ በእውቀት ያነሰ አይደል እንደ ግመል ቁጭ በሉ ሲለን ስንቀመጥ ቁሙ ሲለን ስንቆም የነበር ነው ውሃ ጥሙን ችለን ስለ ውሃ ምናዘም ህዝቦች አይደለንም ስለዚህ ግመል አርጉልን አለን ከፊት የሻምበል ካድሬ የነበረው ብድግ አለና ማውን ነገር ነው ጎበስ እኛንም የሚወክለን አበባ ነው አይደለ እንዴት ሲባል ህብረ ቀለም ያለን ህዝቦች ነን እኮ ህብረ ብሔራዊነታችንን የሚገልጽልን አበባ ነው እሾሁንም ፍሬውንም እንቡጡንም በአንድነት ያያዝን ብንረግፍም ደግመን የምንበቀል ህዝቦች ነን አይል ብድግ አለና አንዱ አበባማ አይሆንም እንደ አበባ ለሚረግፍና አበባን ለሚያረግፍ ትውልድ እንኳን አበባን መወከልና አበባን መትከልም ጥቅም የለውም ሲል ተነሳና ሻምበል ይሄ ጸረ ለውጥ ብሎ ስብሰባውን አያሳምፀው የጋራ ጉዳይ ሳይኖር የጋራ አርማ ትፈልጋለህ ስብሰባው በዚህ ተበተነ ስብሰባም ከዛን ቀን በኋላ በአዋጅ ተከለለ ማበዴ ነው እንዴ ማበዴ ነው እንዴ ማበዴ አለይ ዘፋኛ የለም እናቴ እንዴ ዝም ብሎ በቀላሉማ ማበዴ የለም እኛን ለማንጥለሽ ነው የምታብጂው የተጣርንበትንና የተቀመጥንበትን እሳት ያዩ ብቻዬን ላብድ ነው ሚል ጧታ ፈረሰ ዳቦ ተቀረሰ አይነት ብልጣ ብልጥነት አይሰራ ወንድሜ ለማበድ ያሰብክ እንደሆነ እንዳታስብ እርሳው ለማበድ የተዘጋጀም ካለቶ ያላሰብክ ደግሞ ተጠንቀቅ አንዳንድ አካላት አሉ ያነሳሱ ለዚህ እኩይ ተግባር እንድትነሳሳ የሚያረጉና
ጠንቅቀ አካባቢን መጠበቅ አለብህ ወንድሜ። መከራውንም ችግሩንም ስቃዩንም ሐዘኑንም ሁሉ እኩል ነው የጀመርነው አይደል? እኩል ነው የምንጨርሳት። በቃ እንደጀመርን እንጨርሰዋል። እንደ መንፈስ አይነት ሲበሉ አድርሰኝ ሲጣሉ መልሰኝ አይነት ነገር አይሰራም። ወይም እንደ ድራችን ዳኛ ሻምበል ቂጣ የለም እንጂ ቢገኝማ ማረ ጠቀስ ጠቀስ አድርገን እንበላ ነበር የሚል የብልጣብልጥ ምኞት መሸወጃ መንገድ አይሰራም ወንድሜ። ይሄ የሌባው መንፈስና የሻምበል ስራ አዋጭ አይደል? ነግሬሃለሁ። የሚዘባርቁትን ሁሉ ስለሰማን የሚቀደዱትን ሁሉ ስላየን እኛን እንደ ቂል እየቆጠሩን ነው። አሁንማ ጭራሽ ድፍረታቸው በእጥፍ ጨምሯል። ይሄ እንደዚህ ከነ ሻምበልና ከነ መንፈስ አንዱ ነው አሉ። በድፍረት የክብር ዶክተሬት ያለው ደፋር ምን አለ? ለሰፈሩ ነው ሰማይና ምድርን እኔ ነኝ የፈጠርኩት እያለ ያወራል። ከዛ አንድ ቀን እማያባራ ዶፍ ዝናብ አይዘንብም። ይሄ ሰማይና ምድርን የፈጠረው ሰውዬ የለም ሰፈሩን እያንኳኳ አስጠልሉኝ አስጠልሉኝ ሲል የኛ ሰፈር ሰው አገኘዋ። ዴ ምን ሆነ ነው? እኔ ነኝ የፈጠርኩት አላልክም እንዴ? የፈጠርከውን ነገር ማዘዝ ቢያቅት እንኳን እንዴት ትሸሻለህ አሉት። ያው ደፋር ብዙ ተከታይ አይደል ያለው ደጋፊ። አንዱ መጣ የደፋሩ ደጋፊ እሳቸው አይደሉም ማለት እሳቸው የኔ ጥፋት ነው ማለት እንዴት ምናንስ እኔ እኮ ነኝ አለ። ተራራው ላይ ወጥቼ ለሰማዩ ስለኛ ሰፈር ኑሮና ስለዚህ ሰፈር ኗሪ አኗኗር ነግሬው እኮ ነው እንዲህ ስቅስቅ ብሎ የሚያለቅሰው ሰማዩ አይልም። ዝናብ አይደለም እንባ ነው አለ። አንድ አዛውንት ሰሙና ውይ እንኳንም አሉት እንኳንም ስለኛ ሰፈር ኗሪና ስለ ኑሮ ብቻ ለሰማዩ ነግረው አቆምክ። ምን ነካ? ስለ አመራሮቹ ብትነግረው እኮ አሉ። እነሱን የቻለ ሰውማ ለኔ አንስም ብሎ እሽኮኮ አርጉኝ ይል ነበር አለ። አይ ጋሼ እሽኮኮ ነው የፈሩት። እኛ ያለን አንድ የዚህ ሰፈር ሰማይ እየተደፋብን ይህ ሰፈር እኮ ይኸውልህ እንደ መንፈስና እንደ ሻምበል ባሉበት ሰዎች ፊት መኖር ማለት ድልህንም ትግልህንም አታጣጥመው። ሻምበል ማለት የድሩ ዳኛ ሻምበል ማለት የድሮ ህዝብ ስልክ ታውቃለህ? እኔ ብቻ ነኝ የምደውለው የሚለው ብትደውሉልኝ ከአገልግሎት መስጫ ክልል ውጪ ነኝ እኔ ብቻ ነኝ ደውዬ የምነግራችሁ የሚል መጥኔ እንደውም የዚህን ሰፈር ሁኔታ ለምን በድሮ በሚታወቅ ጨዋታ አልነግርህም። ይሄን ታሪክ ልታውቀው ትችላለህ። ይሄ አንድ ሰውዬ በጠጅ ሱስ ምክንያት ተቸግሮ ከሚስቱና ከቤተሰቡ የተጣላው ከማስጠንቀቂያ የተሰጠው ሰውዬ ማለት ከስራ የሆነ ቀን ምርር ብሎት እኔ እንደ በጠጅማ እንዴት እመራለሁ ሱስ እንዴት እኔን ያዘኛል አለ። በቃ
ዛሬ ያለ ሁሉ ጊዜ ሲሄድ ከቤቱ በፊት 3 ተርታውን ጠጅ ቤቶች አሉ እንቅፋት 3 ተሳልሞ ነው ወደ ቤቱ የሚገባው የዛን ቀን በቃ ዛሬ ያለ የመጀመሪያውን ጠጅ ቤት አለፈል በቃ ሰው አይረዳም ማለት ትችላለህ ሁለተኛውን ጠጅ ቤት ይቀላል እኮ ነው አንዳንዴ አፈጻጸም ነው ችግሩ አለ ሁለተኛው ነው ሶስተኛውን ጠጅ ቤት አልፈው ጎበስ ይሄን ድልማ አንድ ሁለት ያለን እናከብረው ብሎ ሶስተኛ ከምን ጋር ታግለን አሸንፈን አሸናፊነታችንን በምን ያከበር ነው ምን እንድል አርገን በምን ያከበር ነው የዚህ ሰፈር ሁኔታ ሁሉ ከድሉ በታች የመሆን ትግሉ ድሉን የበለጠ ሁኔታ እየታየ ለምን ስትል ለትግሉ የሚሆን ደረት ኖሮ ለድሉ የሚሆን ጫንቃ ስላጣ መላከ ሞት ሞት ሰውየው ባለቤቱ ድፍት ብሎ ጌታዬ ንጉሴ አለኝታዬ ግባልኝ ምን ይሁን ዳትር ሀብታም ቀጭን አትል ወፍራም አትል ቆንጆ አትል ፉንጋ አትል አቅም ያለው አትል ስልጣን የሌለው አትል ሁሉንም በኩል የምታስተናግድ ምን ይምጣ ምን ይቅረብልሃል ኧረ እኔ ሁለት ወዳጆች እሺ ቢሆኑስ ይምጡ ገባ ተባለ እኛ እኮ ነን እና እግዚአብሔርን ከቤታችን አሯሩጠን ፍቅርን በጠመንጃ ደቅነን ተራርቀን ሞትን እንግዳ አድርገን በየቤታችን አልተቀበል ሊያውም ጠብር ግፍ ብለን አላስተናገር ነው የኛ ታሪክ እኮ ሌላ ምንም የለው ሞት ብቻ እንግዳችን ሆኖ እግሩን አጥበን አብልተን ጠብር ግፍ ብለን አላስተናገር ነው ታዲያስ ለዛ እኮ ነው ያዝማሪው ባንጃው ጥያቄ ከባድ ይሆን ይሄው በነፍስ ሆኖ መጨካከናችን በእንባ ለወጠን የገዛ ሳቃችን ሳቁም ጉልበት አጣ እንባ ሆኖ ቀላል መኖር ላይ ለመውጣት ሞት ሆኖ መሰላል አለ እውነቱ እኔም በመስሪያ ቤት ስልክ ከትምህርት መስሪያ ቤቱ ከከፍተኛ ባለስልጣናት እታችኛው ጋር ሄደን ማየት አለብን ብለው መዋለ ህፃናት ትምህርት ቤት ይሄዳሉ ከሌሎች አመራሮች ጋር በመሆን ማለት ነው እዛ አንድ ክፍል ገብተው ህፃናቱን ይጠይቃሉ እሺ ምን የጎደለ ነገር አለ አንደኛው ህፃን ተነሳች ኢትዮጵያ ሀገራችን ፀሐዩ መንግስታችን እያለ ምንም የጎደለብን ነገር የለም በአግባቡ እየተማርን በሰላም ትምህርታችንን እየተከታተልን ነው አለች ሌላኛው ልጅ ቀጠለ ምንም የጎደለ ነገር የለም ኢትዮጵያ እናት ሀገራችን ፀሐዩ መንግስታችን እያለ የፈለግነውን እየበላን ያሻንን እየጠጣን ነው አለ ሶስተኛው ልጅ ስቅስቅ ብሎ አለቀሰ ምን ነው ሲሉት ኢትዮጵያ ውሰዱኝ ደና ለመሆን እንዲህ ካልተነገረ አታምንም ማለት ቆይ እንደውም እዛው ትምህርት ቤት ውስጥ እንቆይ ግድ የለም አንዱ ከእርዳታ ድርጅት የዝቅተኛ ቤተሰብ ልጅ የሰፊው ሰፈርና ህዝብ ምስል የሆነ ህፃን
ከእርዳታ ድርጅቱ እድል ይገጥመው ይሰጠውና ሀብታሞች ትምህርት ቤት ይገባል። ምሳ ሰዓት ላይ እናቱ የቋጠሩለትን ሳህን ይዞ በሀብታሞቹ ተማሪዎች መሃል ክፍት ሲያደርገው ሕፃናቱ ብትን ብትን ብለው ቦምብ 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 አይሉም። ልጁ ግራ ገብቶ ኧረ ቦምብ አይደለም በሶ ጭብጦ ነው ብሎ አነሳው። ኧረ ቦምብ አይደለም ብሎ ግምት ሲያደርገው ሕፃናቱ ነቀለው። ደህና እንመስላለን አይደለ? ደህና አይደለንም። ይኸውልህ ደህና መሆንን ማወቅ አለማወቅ ወይም ደህና መሆን አይደለም ጉዳዩ። ካወቅ በኋላስ ምን ሊመጣ የሚለውን ጥያቄ ትተነው ቁጭ ብለናል። ደህና አለመሆናችንን ብናውቅስ? እሺ ካወቅን በኋላስ ከሚመጣው ጣጣ ደህና አለመሆናችን ይሻለናል ብለን ቁጭ ብለን ሰው ሁሉ ደህና እንደሆነ እርግጠኛ የሆነው በሚሰማው እንጂ በሚኖረው አይደለም። ይኸውልህ ሲያሸብሩ መሸማቀቅ፣ ስታሸብር መጠቋቆም ሆኖ የለ ጉዳይ። ቤተሰቡ ትልቅ ስብሰባ ጠርቶ ተቀመጠ። ቤት ውስጥ ባል፣ ሚስት፣ የቤት ሰራተኛ። የቤት ስልካቸው 5000 ብር ቆጥሮባቸው ባል ጀመር። እንዴት ይህን ያህል ብር ይቆጥራል በዚህ ቤት ውስጥ? ምክንያቱም እኔ ዘመዶቼም ጋር ስደውል፣ ጓደኞቼም ጋር ስደውል፣ ሌሎች ጉዳዮቼንም የምፈጽመው በመስሪያ ቤት ስልክ ነው። እቤት አንድ ቀን ደውዬ አላቅም። እንዴት ይሆናል? ወደ ሚስት ሳይ ሚስት ምን እኔን ታየኛል? እኔም ዘመዶቼም እናቴም ጋር ስደውል በመስሪያ ቤት ስልክ ነው። ሁለቱም የቤት ሰራተኛዋ ላይ ሲያፈጡባት ሰፈር ውስጥ ባለፈው ነዳጅ ጠፍቶ መኪና ተኮልኩሎላል ተሰልፉ። ይኸውልህ ከዚህ የተነሳ ምን አለፈ ጅቡቲ ሊደርስ ትንሽ ነገር ተሰልፎ እየጠበቀልን ነው። ጣት የጀመረ ነው። ቦቴ መኪና አይመጣም። ሰው ሁሉ ጎሽ ገላገለን ከሰልፍ ልንቀዳ ነው ብሎ ሲጠብቅ ቦቴ መኪና ሁሉንም አልፎ ከኋላ ተሰለፈላ ሊቀዳ። እኔ ነዳጅ ጭኖ ሁሉ ሊሆን ይችላል ከኋላ የተሰለፈ። እንደዛ ነው የሚያደርጉ። ችግርን ስትጠይቅ እኮ መልስ ይመልሳሉ ብለህ የምታሰባቸው ሰዎች መመለስ አቅቷቸው ከአንተ ኋላ ይሰለፉና እጃቸውን አውጡ። መላሽ ያልካቸው ማለት መልስ አላቸው ያልካቸው ከኋላ ተሰልፈው እጅ አውጥተው በነገራችን ላይ የኛም ጥያቄ ነው ይለዋል። ያ የድሮ የለመዱት ይሻላቸዋል። የድሮ የለም ደረጃ በደረጃ እያየነው ነው። ጉዳዩን እያጤነው ነው። የሚመለከታቸው አካላት መፍትሄ የሰጡታል። ማስተመለከቱን መጀመሪያ በቅጡ ሚስት ሙያ የላትም አሉ። የላቆጠ ገንፎ ሰርታ ለባልየው ሰጠች። ባል ሊበሉ ሲሉ እጃቸውን ያጣብቃቸዋል። ሊበሉ ሲሉ እጃቸውን ያጣብቃቸዋል። ሚስት እየመጣች ጌትዬ ጣፈጠ
ጥሩ ነው አይደል? ይጣፍጣል ብሉ ይጣፍጣል ስትላቸው ሰውየውን ቢሉት አይ ውዴ መጣፈጡ ቀርቶ እጄን በለቀቀኝ። እኛ ያልነው ሲያረለም ይሄን እኮ ነው ያልነው። ሌላ ያልነው ጉዳይ አለ የጠየቅነው። አዋቂ ናቸው የምትላቸው በመስመር በአይነት ይዘሩና አጭደው ፈጭተው አላጉጠው በውሃ በጥብጠው በሳት ያንተከተኩና መሃልን ባዶ አድርገው ያቀርቡዋል። ከዛስ ጉልበተኛው ከዳር ሆኖ ወጋውጋ ሲያረግ አላዋቂውስ መሃል ላይ ቆሞ ወዝና ደምን እየቀላቀለ ላፍላፍ እሱን ተውት። በደህና ጊዜ ነው ያበደው አሉ። ልብስና ምግብ ብቻ እኮ ነው ግባቸው የሆኑ ጓደኛሞች ጎረቤታቸው ራቁቱን እየጮኸ ሲሄድ አይተውት እኮ ነው። ወዳጄ በጊዜ ካላበድክ ማበብም እኮ መክሰም ይሆናል። እውነቴን ነው። ይኸው ላጠያየቅህና መላሽ የመለያየቱን ልዩነት በአንድ ነገር ልንገርህ። አንድ ገበሬ ዝናብ ሲዘንብ ዝናቡን አልፍ ዘንዳ ለምን ጥላ አልጠለልም ብሎ ወደ አንድ ዛፍ ጋር ሲሄድ የሆነ ቤተ እምነት ያያል። ከአውደ ምሕረት ላይ ሰው ያስተምራሉ። የሰናፍጭ ቅንጣት ያህል እምነት ቢኖራቸው ተራራ ይሄዳል ሲባል ገበሬው ደነገጠ። ሰናፍጭ እችን ምታክ የዚህን ያህል ደካማ አዘነ። ለዚህ ካፊያ ነው እኔ ዛፍ የተጠለልኩት ብሎ ሄደ። ይሞላል ያለው ወንዝ ሞልቶ ጠበቀው፣ ግን ዝም ብሎ ተሻገረው። ምንም አልሆነም። ገረመው። ለሚስቱ ሄዶ ነገራት። ዛሬ ያየሁት የሰማሁት ጉድ እንዲህ ብለው እኮ ሰውዬው ወንዙ ሞልቶ ተሻገሩ። እኚህን ሰውዬ ምሳ ጋብዝልኝ ቤት ያለች ሚስት ተመልሶ በዛው በሞላ ወንዝ መጣላ። ምንም ሳይሆን ተሻገረ። ሲወጣ ሰውዬው አስተምረው ሲጨርሱ አገኛቸው። እንደው ጌትዬ ቅድም ያወሩት ነገር እንደው ነክቶኛል። ሰናፍጭ እኔ ገበሬ ነኝ ምንም አላቅ። ሰናፍጭ ግን እና ሚስቴ ምሳ ልትጋብዝዎት ትፈልጋለች አሏቸው። በደስታ ብለው መጡ። እያወጉ እየመጡ እንግዲህ ገበሬው ላፍላፍ እያረገ ተሻገረው ወንዙ። ዞር ብሎ ሲያያቸው ሰውየው ቆመዋል። የጌትዬ ይምጡ እንጂ ሲላቸው እንዴ ወንዙ ሞልቷል እንዴ እርሱ አይደል ቅድም ያስተማሩት ሰናፍጭ አሉ እኮ ሲላቸው እንዴ ተሻገሩ እንጂ ጌታዬ ሲላቸው ምን አሉ? አይ አንተ ሰው እኛ እናሻግራለን እንጂ አንሻገር። እናሳያችሁ መንገድ እንምራችሁ ብለውን ላንዳፍታ እጃችንን ያዙት በቆምንበት ቦታ ስንዞር ሲያዞረን ሲዞሩን እነሱ የትም ሳንሄድ ከዛው ሳይነሱ እያሽከረከሩን በረባ ባረባው አዙሪቱን ችለን ልቀቁን ያልንለት ገደለን ጠረባው የሚል ግጥም ታነባለህ። የሰውየውን ገጠመኛ አስታውስከው? ጠዋት ቢዝነስ ዘገባ አይቶ ገበያ የወጣው በዛው ዘገና አድርጎ ነጋዴውን ጤፉ ስንት ነው ሲለው ኪሎ 98 ብር አለው። ደምነክ አሁን እኮ ቴሌቪዥን ላይ 58 ብር ይላል ሲለው ይሄን ከዛ ጣቢያ ግዛ ያለው እምንኖረውና እምናየው የተለያየ ነው።
ጎበዝ ነኝ የምትለውና ነኝ እያልክ ያለው ነገር ሆነ ከተገኘው ጋር በፍጹም እየተለያየ እኮ ነው የሚታየው ጎበዝ። ይሁን ከቃለ መጠይቁ በፊት መንፈስሽ አመጣ ነኝ በተዘጋ ኢንተርኔት ዜና ያሳየ ዜናው ምን ይላል? ሀገሪቷ በበይነ መረብ ዘርፍ ከጃፓን ጋር ልምድ ልውውጥ አካፈለች ልምዷን። የኛ ሀገር ለጃፓን በበይነ መረብ ልምድ አካፍላ ጎበዝ የምታውቀውን እኮ ነው የምታወራ። ያልኖርከው ምን ብለህ ነው የምትመክረው? እንደውም ትዝ አለኝ የሽማግሌው ታሪክ ትዝ አለኝ። ሰውየው ሱቅ አላቸው አሉ እና ሱቃቸው የመጣ ሰው ሁሉ እንዴት ናችሁ ሲላቸው አንድ ነገር ነው የሚሉ ጎበዝ እየሰራችሁ ገንዘብ ያዙ፣ ወሳኙ ነገር ገንዘብ ነው ይላሉ። እናቴ ከሱቃቸው ጠዋት ነገ አይወጡም። ብዛት በመቀመጥና ሽንትን በመቋጠር ኩላሊታቸው ይታመምና ሰውየው በአገር ውስጥና በውጭ ሀገር ሕክምና ገንዘባቸው የሰሩትን ተሽሏቸው መጡ፣ ሱቅ ከፈቱ። ከዛ የመጣው ሰው ምን እንደሚመክሩ ታውቃላችሁ? እየሸናችሁ ነው። እንደ ሻምበል ያሉ ሲዛነፉ ሲቀደዱ እንሰፋቸው። ይኸውልህ መበላት እኮ ያለ ትበላል። እኛ ደግሞ በጣም ብዙና ዘርፈ ብዙ የሆነ የመበላት ልምድ አለ እናውቀዋል። ለምሳሌ በተጋጣሚ ስም ተመዝግበን ሳንጋጠም ተበልተን እናውቃለን፣ እንበላለን። አሁን እኮ እነ ሻምበል እያደረጉ ያሉት ምንም የተበይነት ልምድ እንደሌለው ሰው መቁጠራቸው ሳያንስ በደጋፊ ስም መዝግበውን መበላታችንን የሚነግሩን በሰበር ዜና። እውነቴ ነው። ይኸውልህ ልትበላ ትችላለህ፣ ትበላለህ፣ ግድ ነው። ግን አበላሉን በቀጥታ ስርጭት በማብራሪያ ማስተላለፍና ተበይውን ኦዲት ሰርተ አምጣ ማለት ግን እውነቴ ነው። ኦዲት ስራ የፕሮፌሽናል በይ ባህሪ አይደል። በቃ እሺ ይሄም ይሁን በሂደት ነው ብቁነት የሚመጣው ብለን ዝም እንዳንል ከመበላታችን የበለጠ የሚያናደው ተበልተዋል ተብለን እናቋቁማቸው በሚል ድጋሚ ይበላል። ታዲያ ይሄ ስለሚያውቁን ነው ስለሚንቁ? ለዚህ ነው በደንብ መጠየቅ ያለብህ። ዋናው ጥያቄ ምን መሰለህ? እንተዋወቃለን ወይ እንተዋወቃለን ወይ ብለህ ነው መጠየቅ ያለብህ። የእውነት እንተዋወቃለን ወይ? እርስ በርሳችን እንተዋወቃለን ወይ? እርስ በርሳችን ከራሳችን ጋር እንተዋወቃለን ወይ? እናቴ በቸርነቱ እኮ ነው እንጂ ያለ ነው እንደደረሰብን ነገር ቢሆን እኮ እንዴት መሰለ ይሆንን ያለ ነው። ቸርነቱ እንዴት እንደጠበቀን ላሳይ። አንዱ ባል ሚስቱ ተቆጥተው ሁለተኛ ጠጅ ቤት የሚባል ድርሽ እንዳትል ተብሏል። አምልጦ ላጥ ብሎ ጠጅ ቤት መምጣት። ሁለት ብርሌ እንደላፈ ተደወለለት ከላይኛው አካል ከሚስቱ። ስልኩን ሳይው ደንግጦ ምን ያርግ? ከጎን ያለውን ሚስቴ ደወለች። አፌ ሸታል። ከጎን ያለውስ አዎ አንተ ብሎ ሶፍት አውጥቶ በዚህ ሸፍና አውራ። በቸርነቱ አይደለም ያለ ኮፍያ ሁሉ በጊዜ እጀታ ብለጨለጨ። ዘውድ ነኝ ብሎ ከአክሊል ጋር ራሱን አጨ። ሐቁ ግን በቆቡ ስፋት አናት ቢደኮንም ራስ ምታት እንጂ ራስ አይኮንም ትለዋል።
እንደነሱ ቢሆንማ እንዴት እንደሚልቁና እንደሚያውቁ እንዴት እንዲያረጉን ታውቃለህ? የባንክ የሚያስከፍቱ ቡክ አወቃች ወጣቶች ምስኪን ወጣቶች ክፈቱ እያሉ መንገድ ላይ አወቃች እነሱ ታሪክ ልንገር አንዴ እንደነሱ እንዲያረጉን እኮ ነው የሚፈልጉት ወጣቶቹ ከመስሪያ ቤታቸው ከባንኩ እቅር ተሰጣቸው በሳምንት ውስጥ የዚህን ያህል ሰው ደብተር እንዲያወጣ ወጡ መንገድ ላይ እናት ቢያዩ ምንም የለም ህዝቡ እንኳን የባንክ ቡክ ከፍቶ ገንዘቡ የሚያስቀምጥበት ቀርቶ ከፍቶት የሚቀመጥበት ቦታ አጥቷል ምን ያርጉ እናቴ ቢያዩ ግራ ሲገባቸውና የእቅዱ መዳረሻ ቀን ሲደርስ አቅራቢያ ያለ መቃብር ቦታ ሄዱና ለሟች ሁለት አካውንት አንዳንድ ተቋማትና መስሪያ ቤቶች እኮ የተሻለ የመቃብር ላይ ጽሁፍ እኮ ሙሉ መረጃ ይሰጣል የነሳር ለሚገርመው ባንኩስ በሳምንቱ መጨረሻ ክንውኑን ሲያቀርባሉ 300 እጥፍ ግባችን ላይ ደርሰን እንዲህ ሊያደርጉን እኮ ነው የሚያስቡት አቶ ደስታ አስመላሽ የተጎዳ ፍራሽ አዳሽ ነግራል ብዙ ሆነ ሚናቢስ መሆን እልፍ ሆነ ከአንድ ማነስ ለምን ታውቃል ተንቃል ስለዚህ ካዝማሪው ባንጃው ግጥም ላይ ጠጃችንን ከፍ አድርገን ግጥሙን እንለዋለን መብረር ስንችል ክንፍ የሰበርን ላባ ገንጥለን ቀንድ ለማውጣት ጭንቅላት ጥለን እንኩ ስንባል የነጻነት ወግ ትልቁን ክብር በገድሉ ድምጽ የምንደነብር በባርነት ስም እየተጣራን አቤት እያለን የምንፎክር ጌቶች ተብለን አሽከር ለመባል ገጥመን ፉክክር ትግል ያቃተን ትግል የናቀን ያልገባን ትግሉ በምን ትከሻ ተለካካ ነው ከባለ ድሉ ትለዋል አንድ ሰውዬ በጣም ጥሬ ስጋ ይወዳሉ መውደዳቸው ለመግለጽ ሁለት ምሳሌ እናስቀምጥ የመጀመሪያ ሐኪም ቤት ሄደው ታመው ሐኪሙ እባክዎትን በቃ ጥሬ ስጋ ያቁሙ ምክንያቱም እሪ ተመሳሳይና ተያያዥ በሽታዎች እየመጣ ነው ከርሶ እድሜ ጋር ተያይዞ ይቅርቦት አላቸው ሰውየው ለምን አሉ ምክንያቱም ጤነኛ ይሆናሉ ጥሩ ኑሮ ይኖራሉ እሺ ከዛስ ይሻሎታል እሪ ተመሳሳይ በሽታዎች እንዲሁም ተያያዥ በሽታዎች ይቀራሉ እሺ ከዛስ ያው ይኖራሉ እሺ ከዛስ ያው ኖሮ መሞት አይቀርም ይሞታሉ ሲላቸው ሰውየው እና ሞተ ጠብቀው ነው የምትለኝ የስጋ መወለዳቸው ሌላ ምሳሌ ልጃቸው ስጋ እየቆረጠችላቸው ቤት በድንገት ትጮዋል ምን ወሽ ምናምን ሲሏት አይ ቢላው እጄን ቆርጦኝ ነው ሲል እና ቢሆንስ ጥሬ ስጋ ላይ እንዲጮሃል የሚሉ ሰው ናቸው በጣም ለስጋ ክብር ከመስጠታቸው የተነሳ ሲያርዱም ሲያሳረዱም ሙሉ ሱፍ ከነከራባት አድርገው ሰፊው ህዝብ ይሰማል አሁን ቢለያዘ ሰው እንዳትጠብቅ ሙሉ ሱፍ ያረገ ሰው ነው የሚበልጥ ከበቀቀንና ከእስስት ምሳሌና ኑረት ወጥተ የሰውኛ ክብርን ይዘቁም አለበለዛ ሁሉ ጊዜ መንገዶቻችን ሁሉ ሌላውም ሰው እየመሰልን ህሊላችንን ማሸት ለወራችን ተገዢ ማድረግ ነው የሁለቱ ሁነቶች ግብር የሚሆኑ ስለዚህ
እንዳመጣጣቸው ጉዞ ካልተለየ ትላቸዋል እንዳመጣጣቸው ጉዞ ካልተለየ በእርምጃቸው ብቻ ውድቀታቸው ታየ አንድ ህንጻ አስገነባና የሰፈሩ ሰዎች ለዚህ ሰውዬ ምስጋና ያስፈልገዋል ብለው ሙሉ ልብስ ከነጫማው ሽልማት አዘጋጁለት ለማ ለድራችን ዳኛ ሻምበል ማን ያዘዋል ሙሉ ልብሱን ሲለብሰው ኮቱም ሱሪውም ሰፍቶት ጫማው ልክክ አለ ግራ ጋባውና እንዴ ከላይ ያለውን ሳታቁት እንዴት ቁጥሬን የጫማውን አወቃችሁ ሲል ጠቃረኩት እኔ ስንት አመት የረገጠው እግር ይረሳል እንዴ ስለ ፍራሽ አዳሽ ሲያወራ ማማልጣሽ ብድግ ብለው መከታ ሆነ ይሄ ባለሙያ ፍራሹስ ጫማውን የረሳው የፍራሹ ባለቤት በቀላሉ ራስጌና እግርጌ እንዲለይ ቢሆንስ አድባሬ መሸሸጊያ ይኮናቸው ቆይ አዳሷ ቆይ እንደዚህ አይነት ከባባር ጥፋቶች ብቁ ነኝ በሚሉ ባለሙያዎች እየተከሰተ ለውጡን እንዴት ነው እናስቀጥለው አይልም እኔ ብድግ አልኳ ከታዛቢነት ወደ ተሳታፊነት ክቡር ዳኛ ሻምበል ለውጡ የሚቀጥለው በግርጌ በኩል ሳይሆን በራስጌ በኩል ማማልጣሽ አድባሬ መከታዬን ይዤ ደረቴን ነፍቼ ከስብሰባው ላይ ወጣ እሳቸውን ከያዝኩ ብሸነፍ እንኳን አይቆጨኝ አድባሬ ናቸው አድባርነታቸውን ደሞ ላሳየ ባለፈው ጠጅ ቤት ቁጭ ብለን እየተጫወትን ማማልጣይሽ አበባው እኮ ኮንዶሚኒየም ደረሰው አልኳቸው ጎሽ በግዜሩ ተባባልን ትንሽ ቆይተው የደረሰው አሉኝ እዚህ የከተማችን መውጫ ላይ ደረሰው አልኳቸው አይ አሉ አበባ የከተማው መውጫ ላይ ከደረሰው እኛ ጉፋያዎቹ የት ሊጥሉን መከታዬ ኮራቸው ሁለተኛው የዚህ ሰፈር አድባርን ደግሞ ልንገር መምህር ቅኔ ይባላሉ መምህር ቅኔን አወቃቸው የኛን ሰፈር ህፃናት የሚያስተምሩና የሚቀጡ ናቸው የሰፈሩን ህፃናት ብቻ አይደለም በትልልቅ ሰዎች ውስጥ ያሉትንም ህፃናት የሚቀጡ ናቸው ጠጅ ቤት ቁጭ ብለን እየተጫወትን እኔ ምለው መምህር ቅኔ ለምንድነው ከመንግስት ትምህርት ቤት ማስተማሪያ ቆሙት አልኳቸው ወርቅ ጥርሳቸውን ብልጭ አርገው ደስታ አምና ትሩ ሆኖ ያረምኩት ጥያቄ ዘንድሮ ፎልስ ሆኖ ትክክል ሲሆን ማለት ሁሌ ነው የዚህ ሀገር መሸጋገሪያ የካብከውን የሚንድብህ ያለህን ጥሪት ያለህን ተስፋ ያሟጠጠ የሚወስድብ አንዱ ከስራ ወጥቶ ነው አሉ ሰሞኑ ከስራ ወጥቶ ወደ ቤት እየሄደ ታክሲ እየጠበቀ ነው አሉ ምንድነው እንደዚህ በመብራት አይናችን ሊያጣፍጥ ነው እንጂ ምንድነው ይሄ ሁሉ የመብራት ጋጋታ ምን አለ ኋላ ለካ አንድ ባለ ድርሻ አካል ነበር ምን ቢለው ጥሩ ነው ለውጡን እንድታዩት ብለን ነው የወረዳችን መስሪያ ቤት ጋር የገጠመው ነግራሽዋል መኪና ታክሲ ያለች አሮጌ ታክሲ ያለው ሰውየው በወረዳችን በር ላይ የሄደ የወረዳችን አስተዳዳሪ ልክ ሊወጡ ሲሉ እሱ ዛጋ ሲደርስ መኪናው ቀጣተም ዱብዱባል ነው ምንድነው ምን አሲሉት መሪው እኮ ደርቆበት እኮ የመኪና መሪዋ ደርቆብኝ ነው እንዳይል ሌላ ጣጣ ውስጥ ሊገባ ነው ምን ቢል ጥሩ ነው ቁልፉን ነቀለና የኔ አይደለች
ተማሪዎቹ ካስተማሪው ከበለጡ ሰራተኞቹ ከአሰሪዎቹ ከተሻሉ አስተዳዳሪው ከተመሪው ካነሰ ለማዘዝም ለይሉኝታም ለጥያቄም አይመችም ጎበዝ። ያለውን አውጣ ደግሞ ዜናት በቃ ምን አገባኝ? እሺ ሚስቴ አታመነኝ ማለት ምን አገባኝ? ያለውን አውጣ። እሺ በቃ ሚስቴ እንድታመነኝ እና ምን ደረሰ ይሰጡኝ። ኧረ ይሄ ቀልዳ ሶስዬ ምንድን ነው እዚህ ታች ያለችው ሚስቴ ባለሱቋ ደወለችና ቤት ማንም የለ ብቻዬን ነኝ ቶሎ ና አለች። ምን ልከት ብቻሽን ከምትሆኚ መቅደስን ጥሪያት አልኳት። ይሪዲ ያለ ፈዶ መቅደስ አይደለ? ኧረ ካንተ ጋር ምን አድርጌ ነው? ድጋሚ ሌላ ጥያቄ ልጠይቅህ። ጠይቂኝ። ለቦይ ገርል ለቴብል ቼር ካልን ለሾርት ምን እንላለን? ቻው ሶስዬ። አይውልህ ቻርሊ ስትመለስ ግን እንደወጣሃቱ ነው የምትመጣው። ማለት ስትመለስ ማታ ስትመለስ አሁን እንደወጣሃቱ ነው የምትመጣው ነው። ደህና ወይ ሶስዬ? my god. I love you more than I can see. Charlie, na sola sai. አቤት ሰላም ቤተሰብ። እንግዲህ አብዛኛችሁ እንግዲህ ኤፍ ያከራይቴ እንደሆነ ታውቃላችሁ። ስለዚህ ኤፍዬና ና ወንድም ጌጡ ይሄ ቪዲዮ ስንት ላይ ካገኘ የ3 ወር የቤት ኪራይ ትዘለኛለህ። አያዝለለ ይው ጀመረው እንግዲህ ምንድነው ይው ሄድበት ስንት 100,000 ላይክ ሆነ ተከናወረ። እንዳታሳፍሩኝ ደግሞ ታያለህ። ታሳፍሩኝ ቤተሰብ ተከና የዚህኛውን ወር ቤት ኪራይ ማስገባት እንዳረሰ ረዴ ውሉ ላይ ረሳም እንደሆነ ነይ እኔ አበባ ነይ እኔ አበባ ነይ ቻርሊ ና እንዴ ግዘኝ እኔን እኔ ምን አጠፋህ? እስኪ ምን በደልኩሽ? እዛ ማለት ነው ልክ እንደመጣ ስላለው ነው ገባ። ምንድነው ተንጀረገብኩ። በቃ አንተ ሄድ ምንም እንዳትሆንብኝ። እኔ እንደምሆን ሆናለሁ። እኔ ፈነዳዳለሁ። አንተ ሄድ እኔ ፈነዳዳለሁ። በፍጹም እኔ ያለውማ አንድ ነገር አትሆንም ወንድሜ። እኔ ያለው ለኔው ፈነዳለሁ። አንተ ሄርማ ሄሎ ኧረ እባክህ አበደ ድግስ አለ። ምግቡ መጠጡ ምኑ አይድረስ ነው። እባክህ ቶሎ ተነስና ቶሎና በፍጥነት። ኧረ ሂድ እላፊ እግሬንም አሞኛል። ሆዴ ምናምን የቆረጠኝ ነው እላፊ። ልተኛ እባክሽ ተይ ብራብኝ። ሁሉ ነገር አለ። እባክህ ቶሎና ቶሎ። ኧረ ጭራሽ ነው የማልንቀሳቀሰው። ምን አስጨነቀኝ? ቶ በቃ እኔ እኮ በጣም ቆንጆ የሚያማምሩ ችኮች አሉ ተብዬ እኮ ነው እንጂ የት ናቸው? ና እንሂድ። አሁን ታበላለህ ቶሎ እሺ እንዴት ነሽ? ነይ እስኪ ነይ። ምን ነው
እርሶ እያልሽ ከምትጠሪኝ አይ ላክሮት እኮ ገባ በቃ ወዴት ይርሽ እዚህ ሱቅ ደርሼ እንደዚህ ዘንጠሽ እንግዲህ ልጄ ውጭ ነው ያለውና ባለፈው ስላንቺ ነገርኩት የሆነች ልጅ ተከራይታለች እዚህ ግቢ ያልኩ ኦኬ በቃ እስኪ እናወራ በቃ እሺ ጥሩ ልጅ ነው ይመጣል በቅርብ በቃ እጂ ነይ ተመለሽ እንዴ እንደዚህ ሰላም ነው እሺ ሰላም ነው ተንኮሱ እንዴት ነህ የበረታ ነው አሪፍ ነህ ስራም ጀመርካሉ ዘምቻለሁ የበረታ ነው አሪፍ ልጅ ነው እሷ ልጄ ነች ጎበዝ ተማሪ ነች ምናምን ጎበዝ ነች ስራስ እንዴት ነው ታዲያ ምን አሉኝ ስራ እንዴት ነው ሰራሪም ነው ልጅ ነው እንዴሳ ብትሆንስ አረ ምን አስበህ ነው ተንኮስ ምንድን ነው አረ ምንም ሶስት ጠየቀኝ እኮ ልጆት ናት ምናምን ብለህ ምንድን ነው በቃ ይቅርታ በቃ ተይው እሺ አታይም እንደ አይንሽን ሰላም እንዴት ነሽ ደህና ነሽ አለሁ ማብራት አለቻ አዎ ሳልጠይቅ ምንድን ነው የምትሰራው የዛሬ 2 ዓመት በፊት ነው ግራጁዌት ያደረኩት እሺ እንደዛ ነው እና ምንድን ነው የምትሰራው ባንክ ነው ቺት አይደለችማ መንገዷ አረ ደረቅ ነው በቃ እቺ መንገድ እኮ አስጠላችኝ